እንኳን ወደዚህ ዳሰሳ በሰላም መጣችሁ። ዛሬ ምን እንደምናይ ታውቃላችሁ? ቢሊዮነሮች፣ የኦሎምፒክ አሸናፊዎች እና እጅግ በጣም ጎበዝ ተማሪዎች ጊዜያቸውን እንዴት እንደሚቆጣጠሩ አብረን እንፈትሻለን። ከተለመደው የጊዜ አጠቃቀም ወጥተው እንዴት ወደ ፍጹም የትኩረት አጠቃቀም እንደተሸጋገሩ ስናይ በእርግጥም ትገረማላችሁ። እንግዲህ የዛሬውን ዋና ዋና ሐሳቦች የምንወስደው ከኬቪን ክሩስ የምርታማነት ጥናት ላይ ነው። ኬቪን ራሱ በአንዱ ወቅት በሃይዌይ ላይ እያሽከረከረ ከመጠን በላይ ሰርቶ በመድከም ሕይወቱ አደጋ ላይ ወድቆ ነበር። ከዚያ አስፈሪ አደጋ በኋላ ከፍተኛ ስኬት ያስመዘግቡ ሰዎች ወዳሉበት የተረጋጋ እና የተሳካ ሕይወት እንዴት እንደተሸጋገረ አብረን እናያለን። ታዲያ እዚህ ጋር አንድ የሚገርም ጥያቄ ይነሳል። የዓለም መሪዎች እና ከፍተኛ ሥራ አስፈጻሚዎች መጽሐፍ ለማንበብ እና ከቤተሰቦቻቸው ጋር እራት ለመብላት በቂ ጊዜ ሲገኙ፣ እኛ ግን ለምን አንዲት አጭር የአካል ብቃት እንቅስቃሴ ለማድረግ እንኳን ጊዜ እናጣለን? እውነትም ያሳስባል አይደል? እሺ፣ በቀጥታ ወደ ዋናው ጉዳያችን እንግባ። ዛሬ የምናያቸው 6 ነጥቦች አሉ። የአሰራር ባይስል አስገራሚ ኃይል፣ አንድ ትልቅ ተግባርን መለየት፣ የቱዱ ዝርዝሮችን መተው፣ የማዘጋጀት ልማዱን ማከም፣ ያለምንም የጥፋተኝነት ስሜት ስራን መጨረስ እና በመጨረሻም ዋነኛውን የምርታማነት መሳሪያ እንመለከታለን። አብራችሁን ቆዩ። አሁን በቀጥታ ወደ መጀመሪያው ነጥባችን እንለፍ። የ10-10-40 አስገራሚ ኃይል። ጊዜ እኮ በዓለም ላይ ካሉ ነገሮች ሁሉ ትልቁ እኩል አድራጊ ነው። ይህ 1440 ቁጥር ምን ማለት እንደሆነ ገምታችኋል? እያንዳንዳችን በአንድ ቀን ውስጥ የምናገኛቸው ትክክለኛ ደቂቆች ናቸው። አስቡት እንግዲህ ይህ ቁጥር ምን ያህል ኃይለኛ ቢሆን ነው የጥናቱ ጸሐፊ ኬቪን ክሩስ ጊዜ ሰራቂዎችን ለማራክ ብሎ ቁጥሩን በቢሮ በር ላይ የለጠፈው። ሰዓታትን ብቻ ከመቆጠር ይልቅ እያንዳንዷ ደቂቃ ስታልፍ ከተሰማን ጊዜያችንን እንደ ትልቅ ሀብት በጥብቅ የምንጠብቅ እንሆናለን። ለነገሩ አንዲት ደቂቃ እኮ 30 ጊዜ ፑሽአፕ ለመስራት፣ አጭር የምስጋና መልእክት ለመጻፍ ወይም ደግሞ አንድ ፖም ለመብላት በቂ ናት። እያንዳንዷ ደቂቃ ዋጋ አላት። ቀጣዩ እና ሁለተኛው ነጥባችን ደግሞ አንድ ትልቅ ተግባር ስለመለየት ነው። የትክክለኛ ቅድሚያ ስራዎች ኃይል ምን ያህል ወሳኝ እንደሆነ አሁን እናያለን። እንግዲህ እዚህ ጋር ዋናው ቁም ነገር የዕለቱን በጣም አስፈላጊ ተግባር ወይም በእንግሊዝኛው MIT ብለን የምንጠራውን ለይቶ ማወቅ ነው። ለምሳሌ የዚንጋ ኩባንያ ዋና ስራ አስፈጻሚን ብንወስድ ከ50% በላይ ጊዜውን የሚያጣፋው በአንድ ዋነኛ ነገር ላይ ነው። እሱም የምርት ማሻሻያ ስራ ላይ ብቻ ነው። ጥናቶች ምን ይላሉ መሰላችሁ? ከእንቅልፍ ከተነሳን በኋላ ባሉት የመጀመሪያዎቹ 2 ሰዓት ውስጥ የአእምሯችን የመስራት አቅም እጅግ ከፍተኛ ደረጃ ላይ ይገኛል። ታዲያ ይህ ማለት ምን ማለት ነው? ይህን ወርቃማና ንቁ አእምሯችንን እንደ ኢሜል መፈተሽ ባሉ ቀላል ስራዎች ላይ ማባከን ፈጽሞ ማቆም አለብን ማለት ነው። እሺ፣ ወደ 3ኛው ነጥባችን ስናልፍ የኛው ትንሽ ሊገርማችሁ ይችላል። የማድረግ ያለብኝ ወይም የቱዱ ዝርዝርን እርግፍ አድርጎ መተው። ታዲያ ይህ የተለመደ የዝርዝር አዘጋጀት ለምን አይሰራም? ምክንያቱም አሃዞቹ በእርግጥም ያስደነግጣሉ። በቱዱ ዝርዝራችን ላይ ከምናሰፍራቸው ስራዎች ውስጥ 41% የሚሆኑት መቼም አይሰሩም። አብዛኞቹ ዝርዝሮቻችን በቀላሉ ማይሳኩ የምኞት መግለጫዎች ብቻ ሆኖ ይቀራሉ ማለት ነው። በስነ ልቦናው ዓለም ይህ የዛይጋርኒክ ተጽዕኖ በመባል ይታወቃል። ስራዎቻችንን ሳንጨርስ እና በስርዓት ሳናስቀምጥ ስንተው ለምን ከባድ ጭንቀት እና የእንቅልፍ እጦት እንደሚገጠመን ይህ ክስተት በትክክል ያብራራል። አእምሯችን ያልተሰሩትን ስራዎች እያሰበ እረፍት ያጣል። ታዲያ ለዚህ ጭንቀት መፍትሄው ምንድን ነው? ሁሉንም ነገር በቀን መቁጠሪያ ወይም በካሌንደር ላይ አስፍሮ ሕይወትን መምራት ነው። የሊንክድኢን ዋና አስፈጻሚን ብታዩ ምንም የማልሰራበት ጊዜ ብለው ጭምር በካሌንደራቸው ላይ ያስመዘግባሉ። አስቡት። ምክንያቱም አንድ ነገር በቀን መቆጠሪያ ላይ ከሰፈረ ያለ ጥርጥር ይከናወናልና ነው። 4ኛው ክፍላችን የማዘግየት ልማድን ማከም ላይ ያተኩራል። የነገውን ራሳችንን እንዴት እናሸንፋለን? አብረን እንየው። የአሁን ጊዜ አድሎ የሚባል ነገር አለ። ይህ ማለት
በአሁኑ ጊዜ ትክክለኛውን ምርጫ ማድረግ ምን ያህል ከባድ እንደሆነ አቅልለን እናያለን። እኛ ሰዎች የጊዜ ተቃርኖ አለብን እኮ። ለሳምንቱ የሚሆን ጤናማ ምግብ እንገዛለን፣ ግን ማታ ላይ ዞር ብለን ጣፋጭ እና ጎጂ ምግቦችን እንበላለን። ስለዚህ ይህ የአሁኑ ጠንካራ ማንነታችን የነገው ደካማ ማንነታችን ከመውደቁ በፊት ፈተናዎቹን አስቀድሞ ማስወገድ አለበት ማለት ነው። እዚህ ላይ የሚያስደንቁና ተለያዩ ስነ ልቦናዊ ዘዴዎችን እናያለን። በጣም ከሚገርሙት ውስጥ አንዱ የገባነውን ቃል ካተፍን ፈጽሞ ለማንደገፉ ተቃራኒ ዓላማ ወይም ድርጅት ገንዘብ መለገስ የሚለው ቅጣት ነው። እንዲሁም ስራውን ለመጀመር ብቻ ሲባል ፍጹም ያልሆነ ወይም የበቃኛል የሚያስብ ስራን አምኖ እስከ መቀበል የሚደርሱ ምርጥ ዘዴዎች አሉ። አምስተኛው ነጥባችን ያለምንም የጥፋተኝነት ስሜት ስራን መጨረስ። ከዛ አታካች ከሆነ በጣም ስራ ይበዛብኛል ወጥመድ እንዴት እናመልጣለን? የቀድሞ የኢንቴል ፕሬዚደንት አንዲ ግሮቭ የተናገሩት አንድ ጥልቅ አባባል አለ። የስራ አስኪያጅ ስራ መቼም አያልቁም። ይህን መገንዘባችን እጅግ ነፃ ያወጣናል። ምክንያቱም ስራ መቼም ስለማያልቅ ስራችንን አልቀን ሳይሆን ስንደክም ወደ ቤታችን እንድንሄድ ይረዳናል። ሁሉንም ሰው የማስደሰት በሽታን ስንተው ታዲያ እንደ ሼሪል ሳንድበርግ ያሉ ትልልቅ የድርጅት መሪዎች በየቀኑ ከቤተሰቦቻቸው ጋር እራት ለመብላት ወደ ቤት ይሄዳሉ። ወይም የአሜሪካ ፕሬዝዳንቶች በዓመት 95 መጽሐፍትን ለማንበብ ጊዜ ያገኛሉ። እኛም ፍጹም ለመሆን መሞከራችንን ስናቆም ለጤናችን፣ ለቤተሰባችንና ለግል እድገታችን ያለምንም የጥፋተኝነት ስሜት ጊዜ ማግኘት እንችላለን። ወደ ስድስተኛውና የመጨረሻው ክፍላችን ደርሰናል። ዋነኛው የምርታማነት መሳሪያ። ይህ በጣም አስገራሚ የሆነ ከቴክኖሎጂ ነፃ የሆነ ምስጢር ነው። የቢሊዮኔሩን የሪቻርድ ብራንሰንን ዋነኛ ንብረት ብትጠይቁ ምንድን ነው ብላችሁ ታስባላችሁ? ከኋላ ኪሳቸው ማይጠፋ ትንሽ ማስታወሻ ደብተር ናት። ይሄ የሚያሳየን ትልቅ እውነት አለ። አዳዲስ ሐሳቦችን ለመያዝ እና አእምሮን ለማረጋጋት በጣም ውጤታማው መንገድ ውስብስብ የሆነ የሞባይል አፕሊኬሽን ማውረድ ሳይሆን በቀላሉ እስክሪፕቶና ወረቀትን ተጠቅሞ መጻፍ ነው። ዳሰሳችንን ስናጠናቅቅ ይህን ወሳኝ ጥያቄ ላንሳ። ሁልጊዜ ጭንቀት የሚፈጥሩብንን የቱዱ ዝርዝሮቻችንን እርግፍ አድርገን ትተን እነዚያን እጅግ ውድ የሆኑ 1440 ደቂቃዎችንን ልክ እንደ ባንክ አካውንታችን ዛሬውኑ ሙሉ በሙሉ ለመቆጣጠር ዝግጁ ነን? እምነትም ቆም ብለን እናስብ፣ ጊዜያችንን አናስተዳድር።